بسم الله الرحمن الرحيم الحمد لله حمدا كثيرا طيبا مباركا فيه كما ينبغي لجلاله وعظم سلطانه الصلاة والسلام على الحادي البشير والسراج المنير محمد بن عبد الله صلى الله عليه الله وسلم تسليما كثيرا قال سبحانه وتعالى في كتابه العظيم بعد أن نقول بسم الله الرحمن الرحيم طاسيم تلك آيات الكتاب المبين نتلو عليك من نبأ موسى وفرعون بالحق لقوم يؤمنون رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي آمين يا رب العالمين السلام عليكم ورحمة الله وبركاته هذه برنامجكم أقبل ولا تخاف رمضان مبارك ተመለስ አትፍራ የተሰኘው ፕሮግራማችን ክፍል 2ን ይዤላችሁ ቀርብ ያለው ሱረቱል ቀሰስን መሰረት አድርገን የሙሳ አለይሂ ሰላምን ታሪክ እንቃኛለን ከሙሳ አለይሂ ሰላም ታሪክ ከሳቸው ህይወት በርካታ ነገሮችን ወደ ህይወታችን እናመጣለን ኢንሻአላህ በዚህ በተባረከው ወር ረመዳናችሁ የተባረከ ይሁን በዱዓ እንደምታስታውሱን ተስፋ እናደርጋለን አላህ ይተቀበል ሚና ጀሚዓን ኢንሻአላህ ሱረቱል ቀሰስ سورة القصص بكفل أندلاي مقاصد السورة يسورة وانا متاستلالفون حسب نقرأتشو نبر يا بقاوتين كذا كتلالو مقاصد السورة لهذه السورة العظيمة وهي تحقيق وعد الله كما قلنا في حلقة القادمة بالفو بروجرام لين نتناقرنو يسورة القصص وانا حسب متاستلالفو يا الله الكيدان تفصامينو the promise of Allah is gonna be come true is going to be manifested يا الله ቃል ኪዳን materialized ይሆናል ያ አላህ ቃል ኪዳን ተፈጻሚ ይሆናል የሚለውን መታሳይ ሱራ ናት አላህ ለበኒ እስራኤሎች የገባላቸውን ቃል ኪዳን በሱራ ውስጥ ማየት እንችላለን ሱረቱል ቀሰስ 5ኛውን አያ ስትመለከቱ ونريد أن نمن على الذين استضعفوا في الأرض በምድር ላይ ዊክን የተደረጉ በምድር ላይ ደካሞች የተደረጉ ፖለቲካሊ ማርጂናላይዝድ የተደረጉትን ቤተ እስራኤላውያን ማለትም በግብጽ የነበሩትን እንፈልጋለን ለነሱ ቃላችንን መፈጸም እንፈልጋለን ይላል አላህ ወነጀዐለሁም አኢማ ይላል አላህ ወነጀዐለሁም አኢማ we're going to make them leaders መሪዎች እናደርጋቸዋለን ወነጀዐለሁም الوارثين ወራሾችም እናደርጋቸዋለን ይላል አያ በአያ ስናብራራ ሱረቱል ቀሰስን እንመጣበታለን 5ኛው አያ ግን የፈለኩት ሐሳብ ያላህ ቃል ኪዳን ሰጣቸው ተፈጻሚ ሆነ በስተመጨረሻ ሱረቱል ቀሰስ መጨረሻ ላይ ስታዩ ከግብጽ ባርነት ነፃ ይወጣሉ በኒ እስራኤሎች እንደምታውቁት በኒ እስራኤሎች ሙልከን عظيما وبنوا ملكا عظيما وكبيرا በጣም ታላቅ የሆነ ማግኒፊሰንት የሆነ ስልጣን ነው የነበራቸው የሱሌማንን ስልጣን ማየት እንችላለን ሱረቱል ቀሰስ ላይ ያለነው ከሱረቱል ቀሰስ በፊት ያለው ሱረቱል ነምል ላይ وخشر لسليمان جنوده من الجن والانس والطير فهم يوزعون የሚለው يا ايها الناس እናንተ ሰዎች ሆይ علمنا منطق الطير we have been told the language of birds አዋፍቶችን የማናገርን ጥበብ ተሰጥቶናል ነው ያለው ወኡቲና ሚን ኩል ሸይእ ነው ያለው ሁሉ ነገር ተሰጥቶናል ብሏል ሱሌማን አለይሂ ሰላም ሱሌማን ከበኒ እስራኤል ነው ስለዚህ አላህ ሱረቱል ቀሰስ 5ኛው አያ ላይ የገባላቸው የነበረው ቃል ኪዳን ተፈጻሚ ሆኗል አንድ ስለዚህ አላህ ለበኒ እስራኤሎች የገባላቸውን ቃል ኪዳን ተፈጻሚ አድርጓል ሁለተኛ እዚህ ሱረቱል ቀሰስ ላይ አላህ ለሙሳ እናት ቃል ገብቶላት ነበር ሱረቱል ቀሰስ 7ኛውን አያ ተመልከቱ ወአውሐይና ኢላ ኡሚ ሙሳ ወደ ሙሳ እናት ወሂን ጣልንላት አን አርድዒሂ ልጅሽን አጥቢ ማለትም ሙሳ فاذا خفت عليه ከሰጋሽ فالقيه في اليم በባህር ጣዩ ኦኬ በባህር ጣዩ ካላት በኋላ ወላ ተኻፊ don't be afraid አትፍሪ አላት ወላ ተኽዘኒ ለሙሳ በኋላ ላይ መግቢያችን ላይ እንደተመለከተነው ክፍል 1 ላይ አቅቢል ወላ ተኻፍ ተመለስ አትፍራ ብሎት ነበር አይደል በተራራው ላይ ለእናቱ ደግሞ ሙሳ ገና ጡት በሚጠባበት ሰዓት በተወለደበት ሰዓት ላይ ለእናቱ አላህ ላ ተኻፊ ብሏታል don't be afraid አትፍሪ ብሏታል ወላ ተኻፊ አትፍሪ ወላ ተኻፊ ወላ ተሕዘኒ አትፍሪ አትዘኝ ኢና ራዱሁ ኢለይኪ وجعلوه من المرسلين እኛ ወዳንቺ እንመልሰዋለን ኢና ራዱሁ ኢለይኪ ወዳንቺ እንመልሰዋለን in the future ነው ማለት የሆነ ሰዓት ይወስዳል ስለዚህ ስናነበው ራሱ እናረዝማለን ኢና ራዱሁ ኢለይኪ ይሄ ለቂራት ለሚያስተምሩ ሰዎች እንተዋለን መዳል እንትን አለው ረዘም እናደርገዋለን ኦኬ እንመልስልሻለን ነው ራዱሁ ኢለይኪ
ራይት ቃል ኪዳን ገባላት ይሄ ቃል ኪዳኑ የሚገርማችሁ ነበር ቁጥር 13 ላይ ስታዩ ፈረደድናሁ ኢላ ኡሚሂ ከይተቀራ አይኑሃ ወላ ተህዘን አላሁ አክበር ፈረደድናሁ ኢላ ኡሚሂ ወደ እናቱ ዘንዳ መለስ ነው ይላል ማንን ሙሳ አለይሂ ሰላም እንደምታውቁት ወደ እናቱ ዘንዳ ተመልሷል ፈረደድናሁ ኢላ ኡሚሂ መጀመሪያ ላይ ኢና ራዱሁ ኢለኪ ቃል ኪዳን ነበር ያ ቃል ኪዳን ተፈጸመ ቁጥር 13 አንብቡት ፈረደድናሁ ኢላ ኡሚሂ ከይተቀራ አይኑሃ ወላ ተህዘን ወሊተዕለም أن وعد الله حق يا الله قال كيدان تفصامي እንደሚሆን ማቴሪያላይዝድ እንደሚሆን ማኒፌስትድ እንደሚሆን በአይኗ እንድታውቅ ይሄን አደረኩኝ አለ መጀመሪያ አላህ ቃል ነው የገባላት በልቧ ኢንስፓየር ነው ያደረጋት ልጅሽን መልሰዋለሁ በባህር ላይ ጣዩ ለእናት ይሄን ማለት it's very challenging ነው ይሄንን እናት ለማመን በጣም ነው የሚከብዳት በጣም ግን የሙሳ እናት ሽዲደስ አደረገችው አያው ላይ ስንመጣ በሚደንቅ ሁኔታ እናያለን ይሄንን አያንቃኛለን ለማንኛውም ግን የተገባላትን ቃል ኪዳን ተፈጻሚ ሆኗል ማለት ነው ሶስተኛው አላህ ለነብያችን አለይሂ ሰላቱ ወሰለም የገባውን ቃል ፈጻሚ ያደርጓል ልብ ብላችሁ አስተውሉ ለሙሳ እናት መጀመሪያ ምንድን ያላት ኢና ራዱሁ ኢለይኪ አስምሩበት ከዛስ 13ኛው አያ ፈረደድናሁ ኢላ ኡሚሂ አረን አስምሩበት መልእክተኛው አለይሂ ሰላቱ ወሰለም አላህ ሱረቱል ቀሰስ መጨረሻ ላይ 85ኛው አያ ላይ እንዲህ ይላቸዋል ኢነል ለዚ ፈረደ አለይከ القرآن ያ ባንተ ላይ ቁርአንን ማውረድን ግዴታ አደረገው ጌታ የሚያወርድልህ ጌታ ለራዱከ ኢላ ማዕድ ወደ እናት ሀገር ይመልሰሃል ይሄ ቃል ኪዳን ነው ለነብዩ አለይሂ ሰላቱ ወሰለም የተገባላቸው ቃል ኪዳን ነው ከሚወዳት ቅድስቲቱ ሀገር ከእናት ሀገራቸው ከመካ ወጥተው ወደ መዲና እየተሰደዱ እነዚህ አያቶች መተው የአላህ ቃል ኪዳን ነው ምን ይያላቸው ነው አላህ በሱራ አስተዋቃላችሁ ሱብሃንአላህ الخالق ለሙሳ እናት واوحينا الى ام موسى ان ارضئه فاذا خفت عليه فالقيه في اليم ولا تخافي ولا تحزني ان رادوه اليك وجعله من المرسلين لسه يغباو لا قال كيدان فرددناه الى امه ወደ እናቱ ዘንድ መለስነው ልጁን ለሙሳ እናት ቃል ገብቼ ሙሳን ወደ እናቱ እንደመለስኩ እንደዚሁ ላንተ የገባውት ቃል ኪዳን ማለትም ወደ እናት ሀገር ወደ መካ ተገባለ የሚለውን ተፈጻሚ ያደርጋለሁ አላህ إن الله لا يخلف الميعاد الله قالوا نميات في جيتها لهم إن الذي فرض عليك لرادوك إلى معاد even word راس تمسحينه لرادوك إلى معاد فرددناه إلى أمه إن رادوه إليك الله أكبر انظروا إلى جمال القرآن وعظمة القرآن أردتني تحقيق وعد الله في هذه السورة العظيمة الله سبحانه وتعالى مكان سيف እንደሚያደርግ ላቸው ቃል ገብቶላቸው سيف እንደሚያደርግላቸው ሰላማዊ እንደሚያደርጋት 57ኛው ሱረቱል ቀሰስ አያ وقالوا ان نتبع الهدى በጣም ሞዶ አያ ነው ሱረቱል ቀሰስ ውስጥ ካሉ አያቶች በጣም ሞዶ አያ 57ኛው አያ وقالوا እንደዚህ ያሉ ان نتبع الهدى معك نتخطف من ارضنا መካ ውስጥ ያሉ እስላም እውነት መሆኑ ገብታቸዋል ግን ፍራቻ አላቸው ክፍል አንድ ላይ ምን ብያለሁ ብዙ ሰው እስልምና ኢንተሌክቹዋሊ ፊሎሶፊካሊ እውነት መሆኑን ያውቃል ግን ፍራቻ አለው ብዙዎቻችን እስላም ሐቅ መሆኑን እናውቃለን ወደ አላህ መንገድ መመለስ እንዳለብን እናውቃለን ከስሜታችን መፋታት እንዳለብን እናውቃለን ከስሜት እስር ቤት ከፍራቻ እስር ቤት ነፃ መውጣት እናውቃለን ግን ምን ታረጋለን አንድ ስቴፕ ልንራመድ ስንል ፍራቻ አለን እንትኔን ባጣውስ እንደዚህ በሆነስ ከሰራ ቢያባሩን ጾም ባደር ፍራቻው ይዘናል ተመልከቱ የመካ ቁረይሾች ውስጥ እስልምና እውነት መሆኑ የገባቸው ነበር ኢንተሌክቹዋሊ ኢስላም ኢስ ትሩ ገብቷቸዋል እና ከነብዩ ጋር ግን አለይሂ ሰላቱ ወሰለም አብረን እስላምን ብንከተል የሚመጣብን አደጋ አለ ብለው የሚፈሩት አለ 57ኛው አያውን ተመልከቱ وقالوا እንዲያሉ ኢነተቢዕል ሁዳ አላሁ አክበር እነዚህ ሰዎች እስላምን አንደርስታንድ ከማድረጋቸው በላይ የሚገርም ነገር وقالوا ان نتبع الاسلام አይደለም እስላምን ብንከተል አይደለም ኖ عبروا عن الاسلام بالهدى الله اكبر በእስላም ቦታ የተኩት ሁዳ ነው الاسلام هو الهدى الاسلام هو الهدى الهدى هو الاسلام ሁዳ ማለት እስላም ነው እስላም ማለት ሁዳ ነው ጋይዳንስ መመራት ይላል እስልምና ነው እስልምና ማለት መመራት ነው ሁሉ የእስልምና አስተምሮት መመራት እንደሆነ እናውቃለን ስለዚህ ምን አሉ መሰል وقالوا ان نتبع الاسلام لا وقالوا ان نتبع الهدى ሁዳን ብንከተል معك يا رسول الله ካንተ ጋራ نتخطف من ارضنا نتخطف powerful የሆነ ስፒች ነው we're going to be snatched ማለት ነው አንዳንድ ኤግሎች አይታችኋል ወፎች ኦኬ እነዚህ በተለይ ኤግልስ ባህር ውስጥ ያዩትን አሳ መተው ሙጭልፍ አርገውት ነው የሚሄዱት ስናች ነው የሚያረጉት
ስናች ነው የሚያደርጉት ባህር ውስጥ የነበረ አሳ with a fraction of second ሰማይ ላይ ማለት ከፍ ብሏል flying እያደረገ ነው swimming የነበረ እየዋኘ የነበረ አሳ በፍራክሽን ኦፍ ሰከንድስ flying ላይ ነው ያለው ትራንስፎርሜሽን ይላል ይሄ ነው በቃ ከባድ ትራንስፎርሜሽን ይሄን የሚያደርገው ኤግል ነው ኦኬ ልክ እንደዛ ልክ እንደ ኤግል نتخطف من ارضنا ማለት አሚን ያጠፉናል ከምድር ገጽ ነው የሚያጠፉን የቁረሽ ኩፋሮች نتخطف من ارضنا الله منال اولم نمكن لهم حرما امنا يجبى اليه ثمرات كل شيء مكان للناس حرما سلاماوي አላደረግንም ምን ይላል ማለትም መካ الله دعاء አድርጎ ኢብራሂም ዱዓ አድርጎ ሱረቱ البقره ላይ ربي اجعل هذا البلد امنا وارزق اهله من الثمرات ይሄንን ከተማ ሰላማዊ አድርግልኝ ሰላማዊ አድርግልኝ political stability national security stability ሰጣው ብሔራዊ ደህንነት political stability ያለው ሀገር አድርግልኝ ከዛስ ወርዙቁም من الثمرات بمعنى economical growth ኢኮኖሚያዊ እድገት ያለው ኢኮኖሚካል ፕሮስፐሪቲ ያለው አድርግልኝ ብለው ዱዓ አድርገዋል አላህ ምን አለ እዚሁ አያ ላይ የኢብራሂም ዱዓ ተፈጻሚ ሆኗል መካን እኮ እኔ አወለም نمكن لهم حرما آمنا يجبى إليه ثمرات كل شيء የኢኮኖሚ ጉዳይ ላይ ኢኮኖሚካሊ ፕሮስፐሪቲ ቴክ ኬር ኦፍ ተደርገዋል ኢኮኖሚ ብልጽግናቸው የጠነከረ ነው ፖለቲካሊ ደግሞ ስቴቢላይዝድ አድርገን አላደረግንም እንደመካን ብሎ አላህ ለኢብራሂም የገባለትን ቃል ኪዳን ኢብራሂም ያደረገውን ዱዓ ተፈጻሚ ያደርጎታል የመጨረሻው አንድ ነገር ልንገራችሁ ሱረቱል ቀሰስ አሁንም ደግማለሁ محور العام لسوره القصص رمضان ውስጥ ባመራችሁ ስር እንዲቀመጥ ፈልገው ሱረቱል ቀሰስ ስታስቡ ተحقيق ወዕድላህ ነው የአላህ ቃል ኪዳን የተፈጸመበት ሱራ ነው አላህ ቃል ኪዳኑ ከገባ ቃል ኪዳኑ የሚፈጽም መሆኑን ያሳየበት ሱራ ነው ለኔና ለእናንተ የገባልን ቃል ኪዳን ምንድነው ነው ለኔና ለእናንተ ከገባልን ቃል ኪዳን መካከል አንዱ የአላህ የመጨረሻ ቃል ኪዳን ሱረቱል ቀሰስ ውስጥ የምናገኘው ሱረቱል ቀሰስ 83ኛው አያ تلك الدار الآخرة آخرة نجعلها للذين لا يريدون في الأرض علوا ولا فسادا آخران زلالماويتوان عالم جنة أني أزجاجوت إلى الله بمدر لاي علوونة مالتن بمدر لاي جبارنة بمدر لاي አምባገነናዊነት በመድር ላይ ኩራትን ለማይፈልጉ ሰዎች ከዛስ ነጃሉ ማነው لا يريدون في الارض علوا ولا فسادا فساد በመድር ላይ ብክለትን የማያስፋፉ ወንጀልን የማያስፋፉ ለነሱ አዘጋጅቻለሁ በመድር ላይ ወንጀልን የማታስፋፋ ከሆነ በመድር ላይ ኩራትና አምባገነናዊነት በውስጥ ከሌለ እነዚህ ሁለቱ ነገሮችን ድል ካደረክ አሸንፈ አኺራ ላይ የሚጠብቅ ለዚህ ድል የሚጠብቅ ሽልማት تلك الدار الآخرة نجعلها للذين لا يريدون في الأرض علوا ولا فسادا والعاقبة للمتقين للمتقين آخرة ينسون إلى اللهم اجعلنا من المتقين اللهم اجعلنا منهم الله كنسو يدرجنا المتقين والعاقبة للمتقين على إنه سبحان الله بتأمي قالون إيه لن يقبل قال كده الله إن شاء الله الله قال كده نتفصل ما يدرج لنا كالله تصفى لنا والعاقبة للمتقين تلك الدار الآخرة هنا برمضان والقرآن سنانب الله يقبل لنا قال كده دل ندمنا جين بمدر لاي بآخرة دل لنا ندميهون وستأجن في اللي رجع يقبل لسمان يقبل we need to feel this and the زينة آيات feel لنا رجع يقبل تلك الدار الآخرة نجعلها للذين لا يريدون في الأرض ولا فسادا عندنا قال نقرأتنا ولا لنا قال ليه ይሄ አያ በጣም የሚገርመው 83ኛው አያ ለምን እንደሆነ ታውቃላችሁ የዛሬ 10 አመት አንድ ሰው ጥያቄ ጠየቀኝ ቁርአን ላይ አላህ ለምንድን ነው تلك الدار الآخرة نجعلها للذين لا يريدون في الأرض علوا ولا فسادا ያለው ለምንድን ነው ዑሉውነትና ፈሳዳ ሁለቱን ስፔሲፊካሊ ያደረገው ለምንድን ነው ብሎ ጠየቀኝ before 10 years ago ነው ከ10 አመት በፊት ነው እና በወቅቱ የሚገርማችሁ ነገር ለኔ የታየኝን የተረዳሁት ነገር ነው ያስረዳሁት ምን ነው አሁን አግኝቼው በሆነ ነው ያልኩት ያን ልጅ 10 አመት ሙሉ ከሱ የጥያቄ ጠይቀኝ ከ10 አመት በፊት ነው 10 አመት ሙሉ በቁርአን ጥናት ውስጥ ላይ ነው ያለሁት اللهم بارك الله يباركልን የቁርአን ትምህርታችንን እስከ ህይወት ፍጻሜያችን ድረስ እስትንፋሳችን እስኪያበቃ ድረስ نتعلم من هذه الكتاب العظيم سبحان الله لا ينتهي عجائبته يعني سبحان الله الرحمن علم القرآن صدق الله العظيم
እና 10 ዓመት ሙሉ ቁርአንን ስማር ሳጠና ብዙ ጊዜ ይሄን ልጅ አስባለሁ የሚገርማችሁ ነገር ምክንያቱም አላቀውም ስልኩ የለኝም እንዳልደውልለት ምክንያቱም አሁን የተሻለ መልስ አለኝ ለእናንተ ልስጣችሁ ለምን ይመስላችኋል አላህ ዑሉወን ወላ ፈሳድ ያለው ሱረቱል ቀሰስ ላይ አላህ አኺራን ያዘጋጀው ዑሉውነትን በመድር ላይ ለማይፈልጉና ዑሉውነትን የማያሳዩና ፈሳድን የማያስፋፉዋል ለምን ምክንያቱ ታውቃላችሁ انظروا الى جمال القرآن وعظمه القرآن تلك الدار الاخره نجعلها للذين لا يريدون في الارض علوا في الارض ولا فسادا ምክንያቱም ሱራው ሲጀምር ስለ ፍርዖን ሲያወራን ሱረቱል ቀሰስ አራተኛውን አያ ተመልከቱት ወይም ሶስተኛው አያ طاسيم تلك آيات الكتاب المبين نتلو عليك من نبأ موسى وفرعون بالحق لقوم يؤمنون أردتني آية إن فرعون علا في الأرض ملون أصبروا علا في الأرض فرعون بمدر لي علا بمعنى تجبر وطغى بمدر لي دمبر يالفه እዝነት የሚባል ነገር የማያቀው አምባገነን ዲክታቶሪያል ነበር ማለት ነው إن فرعون علا في الأرض علا بمعنى تجبر وطغى في الأرض بمعنى في الأرض المصر بقبص لاي جبار نبر من على الله تلك الدار الآخرة نجعلها للذين لا يريدون علوا في الأرض إن فرعون علا في الأرض يا فرعون عينت ينبغننت بحري لليلባቸው ማለት ነው سلو علوا ያለው ከፊርዖን ጋር ማች ያደረገ እሺ አሁንም ተመልከቱ ከዛስ الله ስለ ፊርዖን ሲጨርሰው يذبح أبناءهم ويستحيي نساءهم إنه كان من المفسدين إنه كان من المفسدين 83ኛው አያ ኑና ተመልከቱት ولا فساد إلى سبحان الله ያ ማለት ምን አሳላችሁ علوا فسادا ስለ ፊርዖን إنه كان من المفسدين إن فرعون على أرض ስለዚህ የፊርዖን አይነት ባህሪ ለሌለው አኺራ የሱ ነው አኺራ የሱ ነው ምን ማለት ነው የፊርዖን አይነት ባህሪ ፊርዖን በመድር ላይ አምባገነን ነው የሱ አምባገነንነት ፖለቲካሊ ነው አይደለ ቤትም አምባገነን ነው የትኛውም አይነት የአምባገነንነት ባህሪ ካለ የኩራተኝነት ባህሪ ካለ ቤት ውስጥ ነው እንጂ ማንንም አይሰማም የኔ ትእዛዝ እንጂ አይፈጸምም ከኔ ውጪ ማንንም አይወጣም ሁሌ እኔ ትክክል ነኝ የሚል ባህሪ ፊርዖኒክ ሚኒ ቢሄቪየርስ ነው ትንንሻዊ የፊርዖን ባህሪ ነው ያንን ማስወገድ ያስፈልጋል ከሁላችንም ውስጥ ለማንኛውም የሱረቱል ቀሰስ መቃሲድ ሱራ ተሕቂቁ ወዕድላህ ነው በዚህ ረመዳን ውስጥ ፍራቻችንን ድል የምናደርግበትን ቃል የሚገባልን አላህ ድልን ሁሉ የሚሰጠን ስኬቱን ሁሉ የሚሰጠን ወደሱም አቅቢል ወላ ተኻፍ ወደ አላህም የበለጠ የምንቀርብበት የምንመለስበት የሱ ቃል ኪዳን ተፈጻሚ የሚሆንበት ወር አላህ ያድርግልን اللهم آمين سورة أطرر جل استوقعت سورة القصص هذه السورة سورة القصص نزلت حيث كان المسلمون مستضعفون في مكة المسلمون بتأم بمكة وست ويكن بتدرجوا بالساعات دكما بنبروا بالساعات يورد السورة كانوا صناديد القريش يؤذونهم عنوان العذاب يتلاقي أين تورش بمكة قريش مسلمون مياتقوا بالساعات نبر ይች ሱራ መካ ውስጥ የወረደች ሱራ ናት ሱረቱል ቀሰስ ሙስሊሞች በመካ ውስጥ ደካሞች ናቸው እንደነገርኳችሁ የተለያየ አይነት መከራና እንግልት ይገጥማቸው ነበር they were physically and psychologically tortured አካላዊ ቶርች psychological torch ይደርስባቸዋል ስለ ልቦናዊ ጥቃት የአካላዊ ጥቃት የሚደርስባቸው እንደውም ከዛም ባለፈ የሚገደሉበት ሰዓት ነበር they were politically marginalized and oppressed ሆን ተብሎ የቁረይሽ ህዝቦች ኦኬ ፖለቲካሊ ማርጂናላይዝድ ሙስሊሞችን በፖለቲካ የገፉ ፖለቲካዊ ግፍ ሲፈጸምባቸው የነበረበት ሰዓት ነበር ሱራ ስትወርድ they were socially boycotted ከማህበረሰብ እንዲገለሉ የተደረገበት ሰዓት ነበር ባጭሩ ምን ልበላችሁ ሙስሊሞች ሰሃቦች ከነብዩ ሰለላሁ ዐለይሂ ወሰለም ጋር የነበሩ humiliation ወራዳነትን የተለያየ ሁሉንም አይነት ወራዳነትን የሚያቀምሷቸው ሁሉንም አይነት ግፍና መከራን በላያቸው ላይ የሚጣልባቸው ሰዓት ላይ በነበረበት ሰዓት የወረደ ሱራ ነው ምክንያቱ ከተባለ ያ ሁሉ ግፍና መከራ ለانه እነሱ አቅቢል ወላ ተኻፍን ስለኖሩት በቃ አቅቢል ወደ አላህ ተመለሱ ወላ ተኻፍ ምንም ፍራቻ አልነበራቸውም ያ ሁሉ መከራና እንግልት
ፍራቻ አልነበራቸው ከነብዩ ሰለላሁ ዐለይሂ ወሰለም ጋር አብረው ነበር የቆዩት በነብዩ በማመናቸው ይሁሉ ደረሰባቸው ነዘለ ሱረቱል ቀሰስ ቱሰሊ ረሱሉና ዐለይሂ ሰላቱ ወሰለም የነብዩ ሰለላሁ ዐለይሂ ወሰለም ቀልብ የነብዩ ልቦና ኮምፎርት ለማድረግ ለማረጋጋት ለማጽናት والمؤمنون معه ከነብዩ ሰለላሁ ዐለይሂ ወሰለም ጋር አብረው ያሉ ሰሃቦችን የምታጸና steadfastness ለነሱ ጽናትን የምትሰጥ በሐቅ መንገድ ላይ እንዲበረቱ ልታደርግ ይች ሱራ ወረደች ኦኬ وتثبتهم وتسليهم ይች አያ ስለነሱ ነው የምታወራው ይች ሱራ ስለነሱ ነው የምታወራው አላህ በኒ እስራኤሎች ሙስተዳዕፊን ስለነበሩ ቤተ እስራኤሎች በግብጽ ውስጥ ስለነበሩ ደካማ ስለተደረጉ የተለያየ አይነት መከራ ስለተቀበሉ ቤተ እስራኤሎች ያወራል ሱረቱል ቀሰስ ላይ ያንን ሱረቱል ቀሰስን ሲያነቡ ሰሃቦች ከራሳቸው ህይወት ጋር ሪሌት ያደርጉታል ማለት ነው ኦኬ وتطعهم دروسا وعبرا من التاريخ كتاريخ የሚገርመው عبره عينن عبره عباره في اللغه العربيه is to cross a river no to cross a valley ለአንድ ሸለቆ መሻገር ወንዝን መሻገር عبره ይባላል في اللغه العربيه ለነሱ ካሉበት حال ካሉበት መከራ ችግር ማለትም ሰሃቦች ማለት ነው ካሉበት መከራ ችግር ወደ ሌላ ድልና ስኬት የሚሻገሩበትን የሆነ ታሪክ ነው የምትተርከው عبره አለው في قصصهم عبره ይላል አላህ ሱረቱል ዩሱፍ ምዕራፍ 12 ላይ في قصصهم عبره በታሪካቸው ውስጥ عبره አለ ማለት ምን ማለት ነው በዩሱፍና በወንድሞቹ ታሪክ ውስጥ ወይም ደግሞ በሁሉም የነቢያቶችና መልእክተኞች ታሪክ ውስጥ ወይም አላህ በቁርአን ውስጥ የተረካቸው ሁሉም ትረክቶች ዲቫይን ናሬቲቭ عبره ናቸው ምን ማለት ነው ካለንበት እኔና እናንተ ካለንበት ሁኔታ ወደ ተሻለ ሁኔታ የሚቀየር ነው عبره في اللغه العربيه ከአንድ ሸለቆ ወደ ሌላኛው ሸለቆ ውሃው ሲሻገር ነው ውሃው ሲሻገር ሁለተኛ عبره አለው ማለት ስቶሪ ታሪኩ ከአንድ ከነበርንበት ፍራቻ ሊሆን ይችላል መከራ ችግር ወደ ምቾት ወደ ድል ኦኬ የሚያሻገር ብቻ ሳይሆን عبره ማለት when the tear crosses the eyes እንባዎች አይንን አልፈው ሲወርዱ عبره ይባላል فاعتبروا يا اولي الالباب ይላል አላህ فاعتبروا يا اولي الالباب في سوره الحشر الله سوره الحشر ላይ فاعتبروا ይላል አላህ እንባን ካይና ሻግሮ የሚፈስ ለኩሃው ካንድ ሸለቆ ወደ ሌላኛው ሸለቆ እንደሚሄድ ማለት ነው ኦኬ ስለዚህ ይሄ ሁሉ ቁርአን ሱረቱል ቀሰስ ውስጥ ያለው ታሪክ ለሙስሊሞቹ በተለያየ አይነት ፖለቲካዊ ጫና ውስጥ ለነበሩት ሙስሊሞች وتسليهم وتطعهم دروسا وعبرا من التاريخ وحكمة للمستضعفين مستضعفين ለነበሩት ማለት ነው so at this difficult situation ሆኖ ሱረቱል ቀሰስ ሲወርድ ሱረቱል ቀሰስ ውስጥ ያለው ስቶሪ የበኒ እስራኤል ስቶሪን ሰሃቦች ከነሱ ጋር ኮኔክት ያደርጉታል የሙሳ አለይሂ ሰላምን ታሪክ ነብዩ ሰለላሁ ዐለይሂ ወሰለም ከራሳቸው ታሪክ ጋር ኮኔክት ያደርጉታል የሙሳ አለይሂ ሰላምን ታላቅነት ማወቅ የፈለገ ሰው ካለ ሙሳ አለይሂ ሰላም አላህ ቁርአን ውስጥ ያቀረበው ለነብዩ ሰለላሁ ዐለይሂ ወሰለም መምህር አድርጎ አው ሙሳ አለይሂ ሰላም በነብያችን ሰለላሁ ዐለይሂ ወሰለም ዘመን ቢመጣ የሳቸው ተከታይ ነው የሚሆነው የሳቸው ተከታይ መሆንንም ተመኝቷል እውነት ነው ግን አላህ በቁርአን ውስጥ ሙሳ በርካታ ጊዜ ቁርአን ውስጥ የተወሳበት ምክንያት ለነብዩ ሰለላሁ ዐለይሂ ወሰለም የዳዕዋ ተልእኮ መሳካት የሙሳ የወት ታሪክ አስፈላጊ ነው እኔ የምለው የሙሳ አለይሂ ሰላም ታሪክ ለነብዩ ሰለላሁ ዐለይሂ ወሰለም የዳዕዋ ስኬት ድል ለመጎናጸፍ የሚያስፈልጋቸው ከሆነ ለኔና ለናንተስ اقبل ولا تخاف ተመለስ ወደ አላህ አትፍራ ወደ አላህ ለመመለስ ፍራቻችንን ሁሉ ለማስወገድ እመኑ ሙሳ ያስፈልገናል we need to revisit ሙሳ አለይሂ ሰላም ስለ ሙሳ ያለንን ግንዛቤ እንደገና መቃኘት አለብን የዚህ ፕሮግራም ዓላማው we need to change our perspective ስለ ሙሳ ያለን perspective ቁርአናዊ እንዲሆን የተሻለ እንዲሆን ሙሳ አለይሂ ሰላምን በእኛ ህይወት ውስጥ ኢንተርፌር እንድናደርገው ጣልቃ እንድናስገባው በኒ እስራኤሎች የገጠማቸው መከራ እንግልት ስቃይን አላህ ሱረቱል ቀሰስን አውርዶ ሲተርከው ከዛም በስተመጨረሻ ድልን ሲያጎናጽፋቸው መካ ውስጥ የነበሩ ሰሃቦች ከነብዩ ሰለላሁ ዐለይሂ ወሰለም ጋር የተለያየ ችግርና መከራ ሲቀምሱ የነበሩ ሰሃቦች ምን ይሆናቸዋል ሞቲቬሽን ነው የሚሆናቸው ለነሱ የገባላቸውን ቃል ኪዳን ለኛም አላህ ይፈጽምልናል ብለው ሪጁቬኔት እንዲያደርጉ ኢማናቸው እንዲታደስ እይታቸው ከፍ እንዲል ተስፋቸው እንዲሞላ በመከራ ውስጥ እንዲጠነክሩ ፍራቻቸውን ከፍራቻ እስር ቤት ብሬክ አውት prison break እንደሚባለው
there is fearness ፍራቻን prison break ማድረግ አለብን መውጣት አለብን ይሄ ሱራ የመጣው ለዚህ ኢንሻአላህ በሚቀጥለው ክፍለ ጊዜ ስንመጣ ባሲሚም ምን ማለት ነው تلك آيات الكتاب المبين نتلو عليك من نبأ موسى وفرعون بالحق لقوم يؤمنون الله የሚገርም አያ ነው በሚቀጥለው ክፍለ ጊዜ ስንመጣ እንቃኘዋለን ረመዳናችሁ የተባረከ ይሁን በመልካም ዱዓችሁ አትርሱን ባረከላሁ ሊ ወለኩም ፊል ቁርአኒል ሐኪም ወነፈዐኒ ወኢያኩም ቢአያቲ والذكر الحكيم والسلام عليكم